ልከፍትልህ ነው። አንድ ሰው ልጠራልህ። እኔ ብቻ አላነብ ነው። እኔ እናንተ የምንወያየው እሱ መጽሐፉን ብቻ እንዲከፍትልኝ ነው። ማንም አይገባም። መጽሐፉን እንዲከፍትልኝ ነው። ማንም አይከፍትም። አንተ ለምን ሉተር ሰካራ መሆኑንና ሉተር እግዚአብሔርን ስቱፒድ እንዳለው አመንክበት? እኔ ትልቁ ችግር ይኸውልህ፣ አንተ ስማኝ ትለኛለህ። ሰማው አይደለ? ልክ እኔ እንደሰማው አንተም ደግሞ ስማኝ። ኦኬ ቴንክ ዩ ሰጣለሁ። ደግሞ ታወራለህ ማለት ነው። ቅድም አልከን ቡክ ኦፍ ኮንኮርድ እጄ ላይ አለ፣ ገድለ ሉተር ውስጡ አለ ብለሃልክ። ምንድን የተጋደለው ብዬ ስልህ መጠጥ ይጠጣ ነበረ ብሎ አለ። ታዲያ ለጴንጤው ሲል ከፈተው መጽሐፉን፣ በቃ አሁን ከፈተውና መጽሐፉን አሳየን። መጽሐፉ አንተ ጋር አለ። ሰው ማይመጣ ከሆነ መጽሐፉ አንተ ጋር አለ። ይሄ መጽሐፍ ነው። መጽሐፉ አልከፍትልም ብሎ አለኝ ብለሃል። ከፈተው ያው ለኮ ሰርች እያደረኩት ነው ኤርሚ። ይኸውና መጽሐፉ፣ ይሄ መጽሐፍ አንተ ጋር አለ። ከፈተው መጽሐፉን። ከፍተዋለሁ። አራት እንጫጫ ለምን አትከፍተውም ታዲያ? ይሄ መጽሐፍ አንተ ጋር አለ። እሺ የማን ነው ይሄ? በማን የጻፈው? ይሄው ማርቲን ሉተር ነው የጻፈው። በስንት ዓመተ ምህረት ነው የጻፈው? ይሄ የራሱ ቴብል በስንት ዓመተ ምህረት ነው የተጻፈው? መጽሐፎች ይታተሙ። አድምጠኝ ታሜ ገጹን እነግርሃለሁ። ክፈትልኝ። ካልሆነ ግን ልብ በልና ስማኝ። ገና እያወራን ነው። ልብ በልና ስማኝ እባክህ። እኔ በቤቴ ልለምናችሁ አይገባም። ኦኬ እየተረማመጥን የምናወራው ከፈተው። ኦኬ ቴብል ቶክ ብሎ የሚል መጽሐፍ ማርቲን ሉተር ይላል። አታሚው በየትኛው ማተሚያ ቤት የታተመው? በስንት ዓመተ ምህረት የታተመው? ከፈተው አሳየኝ። የውስጥ ገጽ ኤርሚያስ ከፈተው። መጽሐፍት ስታሳይ አድመጠኝ። መጽሐፍ ስታሳይ ታዳምጠኛለህ። እከፍትልሃለሁ ግን አዳምጠኛ ኤርሚያስ። እኔ እየጠየቅኩ አዳምጠኛ አትበለኝ። እየጠየቅኩ አይደለ? ለምን ጠይቀኝ? እየጠየቅኩ ያለሁት ልብ በልና ስማ እኮ። እየተጋጋጥክ የለው ሉተርን ለማዳን ነው። አንተም ሉተር ልክ ግድ የለም። ችግር የለውም። ይከፈትልሃል መጽሐፉ። ሉተርን ለማዳን የተጠየቅከውን ትመልስልኛለህ። በስንት ዓመተ ምህረት ይታተም? አዎ በለኝ። አድምጠኝ። በስንት ዓመተ ምህረት የታተመ መጽሐፍ ነው? እግዚአብሔርንም ስቱፒድ አላለውም። አድምጠኝ። የጠየቅኩህን ለምን አትመልስልኝ? ነው ተመስገን። ካልሆነ ያው ልማድህ ነው፣ ላስወርድህ ነው ማለት ነው። በቃ እያዘንኩ ለምን አትደማመጥም? ተደማመጥና መጽሐፉን ከፈተው እንደገና። እኔ እኮ ተመስገን በጣም ከፈተው። ቴንክ ዩ። መጽሐፉን ከፈተው። በጣም ጥሩ። መጽሐፉ በትክክል ያለው ሰው ከፈተው። መጽሐፉን ህዝብ ይኸው። ለምንድን ነው የምታወራው? ከፈተው መጽሐፉን። ምን ሆነሃል ኤርሚያስ? እስኪ አንድ ጊዜ መጽሐፉን ከፈተው ማለት ይሄን ያላስወራል። አታውራ አላልኩም። መጽሐፉን ከፈተው እኮ። መጽሐፉ በትክክል ያለው ሰውን ልጥራና እኔ ልክፈተውና ላንብብ። ከፈተው። አንተ እጄ ላይ አለ ብለህ ነበረ። ይኸው ይዘሃል እኮ መጽሐፉን። ምን መጥራት ያስፈልጋል? መጽሐፉን ከፈተው። አንድ ጊዜ አዳምጠኛ። ሚዩት አድርጊያለሁ። በቃ ሚዩት አድርጊያለሁ። እኔ ሚዩት ያደረኩ ለምን ካልሆነ ታች አስወርድሃለሁ እኮ። ለምን መጽሐፉን ይዘኸዋል። ከፍተኸው ነበረ። ከፈተውና በስንት ዓመተ ምህረት ታተመ? ሉተር ራሱን ያሳተመው ብለኸኛል። በስንት ዓመተ ምህረት ነበር ሉተር የነበረው? ከፈተው። እትሙን እንየው። የትኛው ማተሚያ ቤት እንደታተመ ሙሉ የህትመት ስራ በእነሱ ዘመንም ከነበረ ትነግረኛለህ ማለት ነው። የዛሬ 500 አድምጠኝ ዘመን ነበር ኤርሚ። እምጠይቅህን መልስልኝ። ሉተር በስንት ክፍለ ዘመን ነበረ? በ15ኛው ክፍለ ዘመን እና በዛ ጊዜ የለም ነበረ? ምንም እኮ እሱን እንድናሳይ የትኛው ማተሚያ ቤት ሰዎች እርስ በርስ ነበር የሚማማሉት የነበረው? ልብ በልና ሰማኝ። ሰዎች ይማማሉ ነበር በዛ ሰዓት። ምንድነው እያልከኝ? እንግዲህ ላወርድህ ልገደደው። ልብ በሉ እንግዲህ ወንድሞች፣ ለምንድነው መደማመጥ ስላልቻለ ላስወርደው ነው። የራሱ ጉዳይ ያልከው ሉተር ለማዳን እንደገና ትነሳ። ጎ በቃ ጎ። ኦርቶዶክሳዊነት ማለት እንደዚህ በዜሮ ተባስተህ ትወጣለህ ማለት ነው። ልብ በሉ ምንድን ነው ያልኩት? መጽሐፉን ከፈተው አይደል? ቴብል ቶክ ብሎ ምን አለ? ሉተር ማርቲን ሉተር ይላል። ቀጥሎ ምንድን ነው አሳይ ያልኩትኝ? ህትመቱን እሱ እንዳሳተመው መረጃ አምጣ ነው። ከዛ ምን አለ? መጽሐፉ ያለውን ሰው ልጥራለህ አለ። ሉተር ማለት ነው። ድፍን አውሮፓን ካቶሊካዊት ቤተክርስቲያንን ግልብጥ ወጧን ያወጣ ተሐድሶ እግዚአብሔር መንፈስ ቅዱስ በዚህ ሰው በኩል ሰርቷል። ዲናይ ከማላደርገው ስራ ማለት ነው። ማን ያደረገው?
እግዚአብሔር መንፈስ ቅዱስ ጀርመናዊውን ሉተርን ተጠቅሞ በሱ ዘመንም የነበሩትን ከሱም በኋላ የተነሱ የተሐድሶ ሪፎርሜሽን አባቶችን አስነስቶ የሮም ካቶሊክ ቤተክርስቲያንን ግልብጥብጧን ያወጣው። የአበራሽን ጠባሳ ያየ በእሳት አይጫወትም ብሎ እንደሚል ኦርቶዶክስ በሩቅ ሆና ካቶሊክ ላይ የደረሰባትን ጠባሳ ስለምታቅ አሁን ኦርቶዶክስ በነጋ በጠባ የሚያላዝኑት ሉተር እያለ የሚያቃዣቸው ቀን ሌሊት የሚያቃዣቸው ሉተራውያን፣ ጴንጤዎች፣ መናፍቃን በሰልባጅ የመጣችሁ በስንዴ የመጣችሁ የጀርመን እንትኖች ምናምን ነገር ብለው የሚሉት የአበራሽን ጠባሳ ያየ በእሳት አይጫወትም ነው ማለት። ካቶሊክ ላይ ያሳረፈባት በትር አደጋ ስላለው ድፍን አውሮፓን ሼክ ነው ያደረገው። ስለዚህስ ጩኸት በዛ ማለት ነው። እኔ ያልኩት ምንድን ነው? መጽሐፉን ያሳተመው ሉተር ነው ብሎኛል። ሉተር እንዳሳተመው መረጃውን አሳይ ነው ያልኩት። መልሼ ሰጥቻለሁ። ተሜ ጫጫታ ስላበዛ አይደለም። እኔ በመረጃ የሚያወራ ሰው ነው ደስ የሚለኝ። ገለጠውና መጽሐፉ መቼ እንደታተመ አሳየን። ቴብል ቶክ እሺ፣ እዚህ ጋር እንደተነበልኝ ህትመቱን አድምጠኝ። በስንት ዓመተ ምህረት ታተመ? ጽሑፍ አታንብብ። ዓመተ ምህረቱ ስም በስንት ዓመት ታተመ? ይኸው ሉተር እንዴት እግዚአብሔርን አድምጠኝ። የጠየቅኩ መልስልኝ። ልብ በል። መጽሐፍ እኔ ስከፍት አድምጠኝ። አሁንም ከከፈትክ አስወርዳለሁ። ከከፈትክ እምልህን በደንብ ስማኝ። ከኔ ጋር ተግባብተህ አውራ ፕሊስ፣ ልለምንህ። እኔ መረጃ ላይ ቆሞ የሚያወራ ሰው ይገዛኛል። ሙስሊሙን፣ ኦርቶዶክስ፣ ጁሽን፣ ኦርቶዶክስ፣ ማንም ጴንጤ፣ ማንም ይሁን ማንም። ልብ በል። የምታወራው ከኤርሚያስ ጋር ነው። ኤርሚያስ ደግሞ ተናገር፣ እውነቱን ነው። ያለ መረጃ ማውራት አይቻልም። አሁን ይህንን አንብብልኝ ብዬ ከማለት በፊት መጽሐፉ ቴብል ቶክ የሚባል መጽሐፍ ታትሟል። አታሚው ማርቲን ሉተር ነው ብለኸኛል። በስንት ዓመተ ምህረት የታተመው? ከመጀመሪያው ላይ ያሳየኝ ዓመተ ምህረቱ። በስንት ዓመተ ምህረት ታተመ? ታሳዝነኛለህ አንዳንዴ። በስንት ዓመተ ምህረት ታተመ? መልሱ መልስልኝ። እኔም አሳዘንቶ መልሱ መልስልኝ። በስንት ዓመተ ምህረት ታተመ መጽሐፉ? በስንት ዓመተ ምህረት ታተመ? እኔ አንዳንዴ ታሳዝነኛለህ። መጽሐፉ የኔን ማሳዘንቶ መጽሐፉ በስንት ዓመተ ምህረት ታተመ ነው ብዬ የምልህ። ቆይ ወንድምዬ፣ ቆይ ቴብል ቶክ መጽሐፍ ነው። ቴብል ቶክ መጽሐፍ በስንት ዓመተ ምህረት ታተመ? ሉተር እግዚአብሔርን ወይም ደደብ እንዳለው ላሳየ። እኔ አንተ እኮ ራሱ እዚሁ እኮ አሁን የምትለውን ነገር እኮ እያነበብከው ነው አይደል? ኖ አድምጠኝ። የጠየቅኩን መልስልኝ። የጠየቅኩን ትተህ ያልጠየቅኩን አታውራ። መጽሐፉ በስንት ዓመተ ምህረት ታተመ? አሳትሞታል ብለህን ስላልከም ማለት ነው። ጎግል አድርገህ ታወጣዋለህ መጽሐፉን? አላወጣውም። ራሱ መጽሐፉ እጅ ላይ ስላለ ለምን ጎግል አድርገህ ታወጣዋለህ? ላሳየህ የመጽሐፉ ድረስ ላሳየህ ታወጣዋለህ። ተመስገን እባክህ 228 ላይ ግባ። ልለምን ተመስገን እባክህ ልለምንህ እንድታወራ ከፈለግ ልለምንህ። መጽሐፉ በስንት ዓመተ ምህረት ታተመ ነው እያልኩ ያለሁት። መጽሐፉን ያሳተመው ሉተር ነው ብለኸኛል። የመጽሐፉ አርዕስት ቴብል ቶክ ነው ብለኸኛል። ከታች ማርቲን ሉተር የሚል አሳይተኛል። እኔ የፈለግኩት እትሙን በስንት ዓመተ ምህረት አሳተመው ነው። እሱን እትሙን አሳየኝ። የስንት ዓመተ ምህረት እትም ነው እሱን ያሳተመው ብለኛል። እሱ የነበረው የዛሬ 530 ምናምን ነገር ዓመት ላይ ነው። ስለዚህ ይሄ መጽሐፍ ከታተመ 530 ዓመት ሆኖታል ማለት ነው። የእትሙን አሳየኝ። ያኔ እውነታውን ታወራለህ ማለት ነው። እሺ፣ እትሙን ካላሳየኝ ቡና ወሬ ነው። እንኳን እኔን ሉተርንም እትሙን አሳየኝ ነው ያልኩህ። እባክህ ልለምንህ። ጸጥ ልበል? ምንም አላወራም። እኔ ጸጥ በል አላልኩም። እትሙን አሳየኝ። የማውራት መብቴን ማለት አታውራ አላልኩም። እትሙን አሳየኝ ነው ያልኩህ። 3 እድል ሰጣለሁ ከዚህ በኋላ፣ ከዛ እናበቃለን ማለት ነው። በቃ እትሙን አሳየኝ። እትሙን አሳየኝ። ተሜ አትጥራኝ። እትሙን ማሳየ እትሙ ዓመተ ምህረቱ የታተመበት ልብ በልና ሰማኝ። ለምሳሌ ገድለ ተክለ ሃይማኖት ሲታተም በደብረ ሊባኖስ ገዳም የታተመው አለ። በትንሣኤ ዘጉባኤ ማተሚያ ቤት የታተመ አለ። የታተመበት በትንሣኤ ዘጉባኤ ማተሚያ ቤት ነው። በገዳሙም የታተመውም ራሱ በትንሣኤ ዘጉባኤ ማተሚያ ቤት ነው። የቤተክርስቲያኒቱ ስለሆነ በራሷ በኢትዮጵያ ኦርቶዶክስ ቤተክርስቲያን የታተመው። ትንሣኤ ዘጉባኤ ከመዘጋጀቱ በፊት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብርሃንና ሰላም ማተሚያ ቤት ይታተም ነበረ። እንደዚሁም በኮከበ ጽባህ አስመራ። አድምጠኝ። እኔ ስጠይቅ መልስ አትሰጥም። እኔ ሳወራ ደግሞ እሺ ልተንፍስ። እሺ እንዴ ሚዩት አድርግ። እኔ ሳወራ ታወራለህ። አንተ ግን መረጃውን አምጣ ብዬ ስል ጸጥ ትለኛለህ። ይሄ መጽሐፍ የለህም ኤርሚ? አድምጠኝ። እኔን አድምጠኝ ብዬ ስል መጽሐፉ የለኝም ብለህ አትበለኝ ብራዘር።
አድምጠኝ ማለት ነው። እኔ ሳወራ አውራ እትሙን አሳየን ብዬ ስልህ አታሳየኝም። እኔ ሳወራ ግን ማውራት ትጀምራለህ፣ መጽሐፍ ትከፍታለህ። ልብ በል፣ መጽሐፍቶች ሲታተሙ የታተሙበት ማተሚያ ቤት ይጠቀሳል። በኮከበ ጽባህ ማተሚያ ቤት አስመራ ውስጥ ያለ በኢትዮጵያ ኦርቶዶክስ ቤተክርስቲያን ለምሳሌ መጽሐፈ ሰዓታት ከነ ምልክቱ ይታተም ነበር። እኔ ስለነበረኝ በኦርቶዶክስ ቤተክርስቲያን ጠቀምበት የነበረው መጽሐፈ ሰዓታት ኮከበ ጽባህ ማተሚያ ቤት የታተመ ነው። አስመራ ውስጥ ነው እሱ ማተሚያ ቤት የቀረው፣ በአስመራ ኤርትራ ስትገነጠል ማለት ነው። ከዛስ ውጪ በብርሃንና ሰላም ማተሚያ ቤት ይታተማል። በኋላ የኢትዮጵያ ኦርቶዶክስ ቤተክርስቲያንም ደግሞ በትንሣኤ ዘጉባኤ ማተሚያ ቤት ይታተማል። በተስፋ ገብረስላሴ ማተሚያ ቤት ይታተማል። የታተመበት ዓመተ ምሕረቱ ይጻፋል። ልብ በል አሁን መጽሐፉ ይሄ መጽሐፍ ልብ በል ይሄ መጽሐፍ ቴብል ቶክ ያልከው ማለት ነው ሉተር ነው ያሳተመው። እግዚአብሔርን ደደብ ብሎ እየጠራ አሳትሞታል። አንዲትም ሴት ነበረችና እሷን አግብቻለሁ ብሎ እያለ ጽፎታል ብልሃኛ። ኦኬ ጥሩ እናየዋለን። አሁን እኔ መጽሐፉን የመጀመሪያው ገጽ ላይ ያሳየን ሽፋኑ ቴብል ቶክ የሚል ነው የመጽሐፉ አርዕስት። አሳታሚ ሉተር ነው፣ ማርቲን ሉተር ይላል። እትሙን ብቻ አሳየኝ። የስንት ዓመተ ምህረት እትም ነው ይህ መጽሐፍ? በስንት ዓመተ ምህረት የታተመው ነው ያልኩ። ከዛ ወደ ዋናው ክፍል ላይ ትሄዳለህ። ተሚ ቴንኪው። እትሙን ብቻ ንገረኝ። እውነት ካለ እትሙን ንገረኝ። በስንት ዓመተ ምህረት የታተመው? ኤርሚ እትሙን ንገረኝ። እኔና ኤርሚያት በለኝ። ታሚ እየሰማው ስለሆነ እትሙን ንገረኝ። ለመሰለ አረ ኤርሚ ስለ እንኳን ስማኝ አትደረብ። አሁን ምን አልኩ? አልደረብኩብህም። እትሙን ንገረኝ ነው ያልኩት። ታሚ እሺ፣ የታተመው ቴብል ቶክ መች ላይ ነው ኤርሚ? እኔ አላቅም። እትሙን ንገረኝ። መጽሐፉ እጅ ላይ ስላለ እኔ ጠይቁን ጥያቄ መልስ አትጠይቀኝ። እኔ ቴብል ቶክ የሚባል መጽሐፍ ሉተር እንዳለው አላቅም። አንተ ግን አለኝ ብለኛል። ገድሉ ነው ብለኛል። ቴብል ቶክ የሚባል ሉተር ራሱ አድምጠኝ። እኔ የቡና ዳይቨርት አታድርግ። ጉዶ ናችሁ ሉተር። እትሙን ንገረኝ። እትሙ የስንት ዓመተ ምህረት እትም ነው ኤርሚ? ቴብል ቶክ የሚባል መጽሐፍ እንዳለ ታውቃለህ አታውቅም? የስንት ዓመተ ምህረት እትም ነው እያልኩ እኔ እነግርሃለሁ። መች እንደታተመ እነግርሃለሁ። ቴብል ቶክ ጎ ደግመህ እንዳትልክልኝ። አያችሁት አይደል? መጽሐፍ አወጣ። ሉተር ነው ያሳተመው አለ። የመጽሐፉ አርዕስት ቴብል ቶክ አለ። ያሳተመው ማርቲን ሉተር ነው የሚል ጽሑፍ አለ ከታች። እኔ ቀጥዬ የጠየኩት መቼ ነው? በስንት ዓመተ ምህረት የታተመው ነው? ከመጽሐፉ ላይ ነበር ማሳየት የነበረበት። እኔ መጽሐፉን ሳሳይ የመጽሐፉ አርዕስት ገድለ ተክለ ሃይማኖት፣ የታተመበት ማተሚያ ቤት ትንሣኤ ዘጉባኤ፣ በስንት ዓመተ ምህረት ብሎ የሚለውን ዓመተ ምህረቱን ቤተክርስቲያኒቱ የጻፈችውን ካሜራ ከፍቼ ነው ማሳየው። ኦኬ አሁን ለምሳሌ ወንድምነት እዚህ ጋር ያዘው ገድለ ዘርዓ ብሩክን ነው አደለ? እስኪ አምጣው። ኦኬ ገድለ ተክለ ሃይማኖት፣ ይኸው ገድለ ተክለ ሃይማኖት ይላል። እሺ ማተሚያ ቤቱ የት ነው የታተመው ወንድምነት? በደብረ ሊባኖስ ገዳም። አየው ነው ታች ደብረ ሊባኖስ ነው ገዳሙን ያሳተመው። በስንት ዓመተ ምህረት ታተመ ይላል? ይሄ ግዕዝ የምታውቁ 2000 ስንት 4 እንደዚህ አሳይ። አሳታሚው ደብረ ሊባኖስ ገዳም ነው። ኦኬ ስለዚህ ይህንን ቴብል ቶክ ብሎ የሚለው ሉተር አሳትሟል ብሎ ነው። አሳታሚው ማን ነው ብለን አንጠይቅም። ሉተር ነው ብሎ ስላለን በስንት ዓመተ ምህረት አሳተመው ሉተር? መልስ የለም። ስለዚህም ብለው ከጥላቻነት ተነስተው ነው የሚያወሩት። ቡክ ኦፍ ኮንኮርድ አለ ቅድም አሳይ ብዬ ስለው የለም። ለጴንጤ የተጋደለላችሁ ምናምን ነገር በቃ እናንተ በሽቃል በአባቶቼ ብለህ በምትላቸው ግማሹ በጥፍሩ ግማሹ በቅዘኑ ናላህን አዙሮታል ማለት ነው። አሁን እሱን በቃ እኛ ቤት ጥፍር ፀጉር ምናምን ብለን ተቅማጥ ተውከት ምናምን ብለን አልን።
የእነሱን ግን እኮ ምንም እኮ ልናወጣው አልቻልንም ብለህ ከዛስ ካቶሊክ በጠላቻ ተነስታ እነማን እንደሆኑ የማይታወቁ በሉተር ሪፎርሜሽን ላይ የተቆጡ ሉተር ላይ ሲወጣ አሁን እናንተ ኦርቶዶክስ በጴንጤ ላይ ተቆጥታ እንደምትናገረው ማለት ነው። በድመ ስጋ ነው የሚያቆርቡት ብላ እንዳለችን ኢየሱስ ከኔና ካንቺ ይወለዳል እያሉ መብራት እያጠፉ በየመጋዘኑ በየአዳራሻቸው ውስጥ አሰረሽ ምጩ እኮ ነው ሲጨፍሩ የሚያድሩት። ሴቶች ልጆቻችሁን ያዙ፣ ጠንቀቅ በሉ። ቤንጤ የሚባል በፍካሬ ኢየሱስ ላይ ተጽፏል፣ ይመጣል በዘመኑ መጨረሻ ላይ ተብሎ እኔ ነኝ እያሉ ይመጣል። ሲጀምር ቤንጤ ሆኖ እኔ ኢየሱስ ነኝ ብሎ የመጣ የለም። ወንድሞች ናቶ ይህን እንኳን አያውቁም። በእኔ ስም ይመጣሉ ብሏል። በእኔ ስም ይመጣሉ ማለት ምን ማለት ነው? እኔን እያመኑኝ ይመጣሉ ማለቱ ነው ወይስ እኔ ነኝ እያለ ይመጣል ነው? ክፍሉ እንኳን ስለምን እንደሚናገር አያውቁም። እና በጠላቻ በጣም ብዙ ዘመን ስታወሩ ነበር። የቡና ቴብል ቶክ ማለት የቡና ወሬ ማለት ነው። ኦኬ፣ ተሰብስበው ሲቆምሩ የነበሩ ሰዎች እነማን እንደጻፉት እነማን እንደተናገሩት እዛ ጠረጴዛ ወሬ ላይ ቁጭ ብለው እነማ ምን እንደተናገሩ ማን እንደጻፈ አንድ ማስረጃ በቋሚነት አያመጣም። የቡና ወሬ ማለት ነው። አሉ አለች ተባባሉ አላትና አለችው በደንብ ነው የነገረችው ተብሎ እንደሚባል ይሄ ዝም ብሎ ቡና ወሬ እንደሚባለው ማለት ነው። በቡና ወሬ ላይ መረጃ የለም። ይሄና እኔ ለመንኩት ይወጣችሁ 2 ጊዜ አስገብቸው ማለት ነው። ምን ነበር የጠየኩት? መጽሐፉ አለኝ አለ አይደል? አዎ፣ ህትመቱን አሳይ። በስንት ዓመተ ምህረት ታተመ? መጽሐፉን አሳትሞታል ብሏል። እግዚአብሔር ደደብ ነው ብሎ አለ ምናምን ነገር ብሎ ማለት ነው። አይልም እኮ ነው የምልህ። የማንም በጠላቻ የሰከሩ ሰዎች በስሙ ለቅለቀው የጻፉትን ከጉግል ላይ ለቃቅማ አምጥተህ አሎ ለብተህ አይልም ካለ ገጹን ምዕራፉን ማምጣት ነው ማሳየት ነው። ገጽ ምዕራፉን ማምጣት ማሳየት ነው። አንዲት ሴት አገባ፣ ደግ አረጋ፣ ጽድቅ አደረገ፣ ጎሽ አበጀህ ሉተር ነው መባል ያለበት። ስንት ሴት ነው ያገባው? አንድ። በቀሚስ ውስጥ ተደብቆ እንደናንተ አባቶች እይራአይኪ አይነ ሞት ወእይትረከብኪ ኩነኔ እያለ ጸበል ረጫለሁ እያለ በየሰው ጓዳ እየገባ ሌላ ነገር እየረጨ የሚወጣ መተተኛና ደብተራ አይደለም ማለት ነው። አየህ ሉተር፣ እደግመዋለሁ ይሄን ንግግር በደንብ ነው የምደግመው፣ በደንብ እይራአይኪ አይነ ሞት ወእይትረከብኪ ኩነኔ፣ አንቺ ለኔ አይኔ ነሽና ብርሃኔ እያለ በየሰው ሴት ላይ እንደጠገበ ፈረስ ከቀሚስ ውስጥ ተደብቆ እያሽካካ ጸበል ረጫለሁ ብሎ ሌላ ገብቶ ሰው ቤት ሌላ ነገር ረጭቶ እንደሚወጣ እንዳንዳንድ ዱርዬ መነኩሴ ከመሆን በቃ ሉተር ቆንጅዬ እሰይ አሸወይና እየተባለለት አንዷን ሴት አምጥቶ አገባ። ደግ አረገ። ከሷ ጋር የተቀደሰ ጋብቻ የግብረ ስጋ ግንኙነት ፈጸመ። ይሄው ነው መንገዱ። ማን መንኩስ አለው? ድሮስ ቢሆን ምንኩስና እኮ ማለት የሰይጣን ትምህርት ነው። የምንኩስና ትምህርት የሰይጣን ትምህርት ነው። በምን በመረጃ አሁን ያለሁት ከቤቴ ራቅ ብዬ ስላልኩ እንጂ አወጣለ ነበረ ራሱ መጽሐፈ መነኮሳት ማር ይስሐቅ ምናምን ነገር አረጋዊ ምናምን ነገር የሚባለውን እዘረግፍላለሁ ወደ ቤቴ ስመለስ። ከጥቂት ቀን በኋላ ጠብቁኝ። ሉተር አንድ ሴት አገባ ትላለህ እንዴ? ደግ አረገ። በወቅቱ ኖረን ቢሆን አሞራው በሰማይ ሲያዋለ እንለው ነበረ። ደግ አረገ። እንኳንም አገባ። ጎሽ እንዲህ ነው እንጂ ታዲያ ጽድቅን አደረጋ፣ የጌታን ፍቃድ ፈጸማ። ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 24ን አደረጋ። ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ለአዳም ከጎኑ አጥንት ሰራ። ከዛ የሰራትንም ሴት ወደ አዳም አመጣት ይላል። መነኩሴው ቀሚስ ለብሶ በቀሚሱ ውስጥ ተደብቆ ካቶሊክ በሚባል ሃይማኖት ውስጥ ሆኖ በቁሙ እያንቀላፋ የነበረ ቆንጅዬ ሲኦል መንገደኛ ነበር። አየህ፣ እግዚአብሔር በመንፈሱ የወንጌልን እውነት ሲነካውና ሲያድነው ከዛስ ቀሚሱን አወለቀ። ከዛስ ጋብቻ ንጹሕ መኝታውም ቅዱስ ነው ብሎ ወደሚለው አንድ ለአንድ ውስጥ ገባ። እሰይ ሉተር አበጀህ። አንዷን ያገባው ደግ አረገ። ቴንኪው። እንዲህ ነው እንጂ እንደናንተ ሰዎች ጸበል እንረጫለን እያለ በየሰፈሩ እየሄደ እንዳልኩ
ብዙ እኮ ይቀፈቀፉ አሉ፣ ብዙ የወለዱ ማለት ነው። አባቴ አባቴ ተብሎ ሲባል በመንፈሳዊነት ይመስላል። ሁሌ እናገራታለሁ። እሜቴ እነሱ ይግቡ ወደ ማጀት ሲያጠጡት ይወዳል ካህንና ሽንኩርት እያሉ እናቶች ጠላ ሊቀዱ ሲገቡ አይደል እንደ ወደ ጓዳ እየተከታተሉ እየገቡ አቤት አይሰማም። ለእኔ ትነግረኛለህ እንደ መጠ ለቀባሪው እንደማርዳት እኮ የማለት ያለው ስብሐት ለሀብት ትላለህ ብለውኝ ጠርተውኝ እኮ አብሬ ሄጄ ጓዳ ውስጥ ስንት ግብ ግብ እኮ አይቻለሁ። ጠርሙሱ ቋንጅሉ ሲወድቅ ማለት ነው። ተው እባክህ ስለ እንትን እንዴ ተው ስልህ ተወኝ በመድኃኒዓለም መንፈሴን ማታበሳቸው እንዴ። ይሄን ያህል ሰዓት ያቆያ እንዴ ጓዳ ውስጥ ጸበል ለመርጨት? ስንጥ ይግባ እንደሚባል ጭልጥ አንዳንዱ ረስቶት እኮ ዚፑን ሁሉ ሳይቆልፍ እኮ ነው ከጓዳ ብቅ የሚለው። ምንድነው እያልክ ያለው ኤርሚያስ? እውነቱና የምነግርህ ከ9 ወር በኋላ ሴቲቱን ስታያት ቁጭ የባህር ዳሩ ገብርኤል አላየኸውም? መነኩሴው ቆሞሱ ማለት ነው። በብፁዕ አቡነ ኤፍሬም በሳቸው አህጉረ ስብከት ውስጥ ያለ ነው። አላየም? ቴሌቪዥን ላይ ወጥተው ቁጭ። ታዲያ ይሞታል ወይ ብሎ እንዳለ ሰውየው ማለት ነው። እዛ ጣና ቂርቆስ ገዳም አካባቢ ላይ ሲሄድ የደናገላን የሚባል አለ። እኔ ነኝ እኮ አልኩ ተጃጅዬ የቀረሁት ይዛ ምንም ልህ ምንም ሳናስወልድ ሳይሆን ምንም ሳንቀምስ ይወጣል። ሰው አማርጦ አልኩ እንደ ኪዳነ ምሕረት ጸበል አማርጦ ብርንዶ ሻኛ ከምኑ እየቆረጠ እንደሚባለው ስንቱን አልኩ። ቀጭን ሴት ሄደ፣ ወፍራም ሴት የለ፣ አግብታ የፈታች ያላገባች፣ አግብታም በባሏ ላይ ያለች እኛንን የሥላሴ ባሪያ እያለ እንደዚሁ ዝም ብለን ነገሩ ቆመን አልቀረንም። ጌታ ስሙ ይባረክ። ምንም እንዳልከጅል ሰጥቶኛል ሚስት ማለት ነው። ዘንዳ አለው አልኩ። የአንዳንዶቹ ሲሞቱ ነው አባዬ አባዬ እያሉ የሚመጡላቸው። ባህር ዳር ገብርኤል ቤተክርስቲያን ነበርኩ እኔ ደግሞ ያኔ አባይ ማዶ ገብርኤል አውቀዋለሁ። ቁጭ ብዬ ቆሎ ትምህርት ቤት ነበርኩ። አላያችሁትም? ቆሞሱ ቴሌቪዥን ላይ ወጥቶ ልጅቷ ደግሞ ኮፒ ይሄ የስርቆቱ ነገር በቃ ስታምፕ ነው የሚያደርገው አልኩ። ምንም አፍንጫ፣ ጥርስ፣ አይን፣ ቅንድብ፣ ፀጉር፣ ከንፈር፣ አገጭ ምንም ሳይቀር እንዳለ ስታምፕ ነው የሚሆነው። አንተዬ አታመልጥም ስለ አታምታታም እና ወጥተው ቢማሉ ቢገዝተው ኧረ እኔ እመቤቴን ወላዲቴን በፍጹም አልቀመስኩም እያሉ እና ከየት መጣች ታዲያች ልጅ? እንዴት እርሶ ልትመስል ቻለች? አንዳንድ ተንኮለኛ ሴቶችና ተንኮለኞች ቄሶች ምን እያሉ ያስወራሉ? ልብ በሉ። ማና ያልኩት ተንኮለኛ የሆኑ ሴቶችና ተንኮለኛ የሆኑ ቄሶች ምን እያሉ ያስወራሉ? ሴት ልጅ በምታረግ ሰዓት ይላሉ የሆነ ቆንጅዬ ወንድ ካየች ያንን ያየችውን አስመስላ ትጸንሳለች። እውነትን ነው እውነትን። እኔ እንኳን የባላገሩ ሰው አታምታታም አልኩ። እኔ ጋር መተህ እውነትህን ነው። ያዕቆብ ሽምልምሌ በትር እንዳሳያቸው የያዕቆብ በጎች እንደጸነሱ እሷ ከሀገር ወንድ ጋር ተኝታ ከጸነሰች በኋላ እንዴት ነው የሆነ አንድ ጢማም ወንድ መንገድ ላይ ሲያልፍ አይታ ጽንሱ ልክ እሱን የሚመስለው? እንዲህ የሚባል ነገር የለም። የዘራኸው ነው የሚበቅለው። ዘርተዋል። ይሰሙኛል? አንቱ ሰውዬ ዘርተዋል። ያን የዘሩበትን ነበር እንጂ ዳዊት ሳኦል ልኮት ወደ ፍልስጤማውያን ሄዶ 100 ፍልስጤማውያን ሸለፈት ይዘህ ካልመጣ በስተቀር ብሎ ሲለው
ዳዊት እየሄዶ መንገድ ዳር አድፍጦ ፍልስጤማውያኑን ገንጥሎ ቆርጦ አምጥቶ እንትን ሳኦል ፊት እንዳደረገው ነበር እንጂ መሆን እንዴ ካራ ይዘህ ልትቆርጥ ኤርምያስ ብለህ ካልክ እንዴ አንዳንዴ ያስብላል እኮ እጎምድልህ እኮ አልኩ እንዴ አግብተህ ከአንዷ ጋር ኑር ተባልክ እንጂ አንተ በቅስና በምንኩስና ውስጥ ተደብቁ ማነው አንተን እንትን ጠባልቀማሽ ያደረገ? ቄሶች ይሄን የጥግ ጥጎ ነው ሰው እንደው ይሄ ልጅ እኮ እንደው እመቤቴን በጣም ነው የሚመቸኝ የዚህ ልጅ ነገር ይላሉ ደግሞ እዛው የሚደውሉልኛሉ ከፈተ ያ ኤርምያስ እያሉ ማለት ነው። ታውቃላችሁ በደንብ ነው የምታውቁት። ገበናችንን ጉዳችንን አወጣው እያሉ ማለት እና ሴት ልጅ ካረገዘች በኋላ መንገድ ላይ የሆነ ሰው ይስታይ እሱን አስመስላ ተጸንሳለች። እንዴት ያልተዘራ መንገድ ላይ ያየችውን ሰውዬ እንዴት አድርጋ ነው የምትጸንሰው? ከሱ ጋር ካልተኛች በመታየት ሆነ እንደ መጸናነስ ማንን የምታታልሉት? ተንኮለኛ የሆኑ ሴቶችና ተንኮለኛ የሆኑ ቄሶች ተመሳጣጥረው ነው ይሄንን ወሬ ያወሩት። ወለተ ስላሴ እንግዲህ አደራሽ ልጄ ያው ያንን ነገር እንትን ብለነዋል አይደል? እና እንዴት ሆነ? አይ አባቴ ባኮት ሳይቀር አይቀርም። እውነትሽን ነው። አዎ በወላዲቴ እንግዲህ ውሾ ነገር ያነሳ ውሾ ይሁን ተብሎ ተጽፏልና ብለውም ሊሉ ይቃጣሉ። ምክንያቱም ህዝቡ መጽሐፍ ቅዱስ ስለማያነብ ቄስ አይዋሽም ብለው ስለሚሉ ማለት ነው። እኔ ይቅርታ አድርጉልኝ ወንድሞች እናቶች፣ ጸበል እናስረጫለን ብላችሁ ወደ ቤታችሁ ቄስ የምትጠሩ ወንዶች ግድ የለህም ብራዘር፣ ግድ የለህም። አንተው ባለህበት ቢረጩ ጥሩ ነው። አንተ ስራ ሆነህ እንረጫለን ብለው ብዙ ይሰማል አይደል? ኢትዮጵያውያን በደንብ ነው እኮ የሚገባ ነግረናል። አንዳንዶች የወለዱት ልጆች ዲኤንኤ ቢመረመር የብፁዕ አቡነ እንትና ናቸው ልጁ ዲኤንኤ ኢትዮጵያ ውስጥ ምርመራ ቢደረግ ሶስተኛ የዓለም ጦርነት ይነሳል። እንደው ይህንን ነገር እስካን የሚያደርግ መሳሪያ ቻይና ብሰራ ምን አለበት? እስካን ብለት ጢጢጢጥ የሚል ማለት ነው። ይሄ በቀሚስ ውስጥ የተጀቦነ ሁሉ ጢጢጢጥ የሚል ማለት ነው። እርሶም ተኝተዋል እያለ ምስክርነት የሚሰጥ መሳሪያ ቢኖር ጉድ ነበር የሚፈላው አልኩ። ጉድ ኢየሱስ ክርስቶስ ምስክሬ እኮ ነው አልኩ። ጉድ ነበር የሚፈላው። ይሄ እቺ ወፋፍራም ሴትዮ ሁሉ አንዴ ቁልቢ አንዴ በግቢ የምትለን ሴትዮ ምን ለምዳ ወዲያ እንደምትንቀዠቀዥ አሁን ማወራ ይገባ ነበር። አልደከመኝም። እናንተ ደክሟችሁ ከሆነ ሄዱ። ሌሊት ነው። አይ ነው አውቃለሁ። አልደከመኝም። ጤጤጤጤጥ የሚል ማለት ነው። ሉተር አገባ ትላለህ እንዴ? አንድ ነው አገባው። በቃ አንድ ለአንድ ብሎ በሚለው መርህ አግብቷል ማለት ነው። ደግ አደረገ። ደግ አደረገ። የልጆቼ ይህን ድምፅ ለምሰሙት ልጆቼ ተኝተዋል ስሬና ቴብል ቶክ መጽሐፍ ብለህ ህትመቱን መሳሪያውን የታተመበትን አሳይ። የለም። ስለዚህ በጥላቻ ላይ የተወራ ነው ለማለት ነው። ጸጋና ሰላም ይብዛላችሁ። ብሩክዬ ስለመጣ ልዘጋ ስል ነው። እሱ ሰሞኑ እንደዚህ አይነት ጣቢያ አምጥቷል። ብሩክ ልዘጋ ስል ይመጣል እና እሱ ቡራኬውን ሰጥቶ እንጨርሳለን ማለት ነው። ወንድምነት እንኳን ደህና መጣ።
አሎ ኤርሚ ወንድምነት እኔማ የመመተኛት ነው ብዬ ነው ባለቀ ሰዓት የመጣሁት። ትሰማለህ? ድምጼ ይሰማል? አዎ ትሰማለህ። የምን መተኛት ነው? አይ ስሰማ ነበረ፣ ቅድም ጀምሮ ስሰማ ነበረ። እንግዲህ እኛ ክርስቲያኖች ነን፣ ጴንጤዎች ነን። እንግዲህ በደንብ ሰው ሊረዳ የሚገባው ነገር ጴንጤ መሆናችንን መዘንጋት የለባቸውም። እኛ እምነታችን በአባ ጊዮርጊስ ዘጋስጫ ላይ በተክለ ሃይማኖት በነበርሶማ ላይ የተመሰረተ አይደለም። ሉተር እንደማንም ሰው ሊስት ይችላል፣ እንደማንም ሰው ሊወድቅ ይችላል። በተለያየ ነገር በትምህርትም ጭምር ሊስት ይችላል። ሶዋት ምን ይሁን ታዲያ? ምን ይሁን? ሉተር ሳተ፣ እኛ አንደነግጥም። ሉተር የሆነ ነገር ተገኘበት፣ እኛ አንደነግጥም። አየህ አርሴማ እንደዚህ ሆነች፣ አንተ ትደነግጣለህ። ለምን? አርሴማን ተስፋ አድርጋ ስለምትኖር ማለት ነው። እሷ ፍጹም ናት ብለህ ስለምታመን። አቦ እንደዚህ ሆነ፣ ትደነግጣለህ። ለምን? አቦ ለአንተ ፍጹም ስለሆነ 100 ዓመት የተዘገዘቀልህ ስለሆነ ማለት ነው። እኛ ሉተር የሆነ ነገር ሆነ ሶዋት ምን ይሁን ታዲያ? ሉተር ላይ የተመሰረተ እምነት የለንም እኛ። አያችሁ? አዎ በጣም ትልቅ ስራ ከሰሩት ሰዎች መካከል ነው ሉተር አይደል? ካቶሊክ ቤተክርስቲያን ውስጥ የነበረውን ግሳንግስ ተቃውሞ የወጣ ሰው ነው። አለቀ። ከዛ የተለየ በእኛ በጴንጤዎች ዘንድ የሚሰጠው ቦታ የለም። ሻማ እናበራለት፣ ጧፋ እናበራለት፣ ነጠላ ለብሰንኛ ቀን ሰይመን ለሱ አናከብርም። ባላለቀ በቃ አንደነግጥም። የሆነ መጽሐፍ ይዘህ መተህ ትክክለኛ እኮ ነው የምልህ ብታሳየን እንኳን አንደነግጥም። ምንም ነው የማይመስለን። ምክንያቱስ የእምነታችን ጀማሪና ፈጻሚ ሆኖ ስህተት አልባ የሆነው ኢየሱስ ክርስቶስ ነው። አለቀ በቃ። እኛን የት ጋር ነው የምታገኘን መሰለ? መስቀሉ ጋር ነው የምታገኘን። ስህተት አልባ የሆነው ጌታችን ኢየሱስ ክርስቶስ ጋር ብቻ ማለት ነው። አበቃ አለቀ። ነውር አልባ የሆነው ጌታ ኢየሱስ ክርስቶስ ጋር ነው የምታገኘን፣ መስቀሉ ጋር ነው የምታገኘን። እኛ እሱን ተመልክተን የመጣ ነው። እኔ ጌታ ምስክሬን ነው የምልህ፣ ጴንጤ ስሆን ሉተርን አይቼ አይደለም። የሉተርን የንጽህና ህይወት አስገርሞኝ፣ ሉተር በቃ ትምህርቱ አስደንቆኝ ጌታን አይቼ ነው የመጣሁት። ጌታን አይቶ የመጣን ሰው ስለ ሉተር አውርታ አታስደነግጠው። ስለ ሉተር ሲወራ የምትደነግጡ ጴንጤዎች ካላችሁ በቃ እናንተ ኑ መጽሐፍ ቅዱስን አብረን እንማር እንደገና ማለት ነው። የምሬን ነው የምላችሁ። እንደገና መጽሐፍ ቅዱስ አብረን ነው መማር ያለብን። እኔ ሉተርን ተመልክቼ አይደለም የመጣሁት። ለዛ ነው አየህ፣ ስለ ሉተር ሲወራ የሚደነግጥ ጴንጤ የለም። ለምን? እንደ ሰው በየትኛውም ዘመን እንደነበሩ ሰዎች ሉተር ስቶ ሊሆን ይችላል፣ በህይወቱ ወድቆ ሊሆን ይችላል። የሉተር መሳት አለመሳት ጋር አይደለም የዘላለም ህይወት ያለው በክርስቶስ ኢየሱስ ነው። አየህ ኢየሱስ ክርስቶስ ጋር አድርጋ አይነህን